ክፉ መንፈስ የነገሰበት የሚመስልበት አይነክስም እስከ ፍጻሜ የሚመስልበት ክርስቲያኖች ደግሞ የደከሙ የሚመስሉበት ነውና ይሄንን ሁሉ ዘመን እንዲባርክልን የአምላክ የሱ ቅዱስ ፈቃዱ ይሁን። አንቺን በመውለዱ ሰውን አከበረ። ዓለም ይባረካል፣ ዓለም ይባረካል። በዜማም ነው እኮ የምንለው። ቅድም ሲያሳምሩት ነበረ መልአከ ገነት ቃለ ሕይወት ያሰማልን። በቅዳሴው ሲያሳምሩት ሰምተናል። ቤተክርስቲያናችን የእውቀት ሀብታም ናት። የምድር ብቻ ሳይሆን የሰማይም ምስጢር አላት። ሰማይ ተከፍቶ የተገለጸላት ነች። ዛሬ የሚፈታተነን ይህ ዓለም በተለይ ዘመኑ ያለቀ የተፈጸመ ስለሆነ እኛ ከቤተ ክርስቲያን እንድንርቅ ስም አጠራሩ የእግዚአብሔር እንዳይጠራ ለማድረግ እንደምታዩት በዓለም የምንሰማው ጆሮ ጭው የሚያደርግ ክፉ መንፈስ የነገሰበት የሚመስልበት አይነክስም እስከ ፍጻሜ የሚመስልበት ክርስቲያኖች ደግሞ የደከሙ የሚመስሉበት ነውና የሚመስል ነውና ይሄንን ሁሉ ዘመን እንዲባርክልን የአምላክ የሱ ቅዱስ ፈቃዱ ይሆንልን። ይገባሃል የዛሬው የትምህርት ርዕስ ነው። እስቲ በሉት፣ ጮክ በሉና በሉ። ይገባሃል። ራዕየ ዮሐንስ ምዕራፍ 5 ላይ ተጽፏል። ይሄ ቃል ግን ከኋላ አጃቢ ቃል አለው። ታርደሃልና ይገባሃል። ለምንድን ነው ዘመናችን ዘመነ ዓመተ ምሕረት ነው የሚባለው? በመገረፉ ቁስል ስለተፈወስን ነው የቆምነው። እንዲያውም አንዳንድ ጊዜ እንደፈለግን ነው የሆነው። ምክንያቱም በብሉይ ኪዳን ቢሆን ኖሮ እንኳን እንደዚህ ልንሰበሰብ እጅግ አስቸጋሪ በጣም ከባድ የቁጣና የመቅሰፍት ዘመን ነበረ። አሁን ግን ነፃ ወጣችኋል አለን ሐዋርያው ቅዱስ ጳውሎስ። አሁን ነፃ ሆናችኋል። ምክንያቱም የድንግል ማርያም ልጅ ሐዋርያው ቅዱስ ጳውሎስ እንዳለው የፋሲካችን ታረደ፣ በሱም ቁስል ተፈወስን። ደስ ይበላችሁ። ዛሬ ወደዚህ መምጣታችን ይሄ ምሕረት ስላለን ነው። ይሄ በረከት ስላለን ነው። ትናንት ማምሻውን እግዚአብሔርን ያልተመቸ ቦታ ሆነን ሊሆን ይችላል። አልከለከለንም። ዛሬም በፊቱ ሆነን እንድናመሰግነው አደረገ። ብሉዩ ከአዲሱ የሚለይበትም ትልቁ ምስጢር ይሄ ነው። የትናንቱን የብሉይ ኪዳንን የሚያስታውስ ሰው ምን ያህል ምሕረት እንደሆነ በዚህ ዘመን፣ ምን ያህል በረከት እንደሆነ በዚህ ዘመን ማሰብ አያዳግትም። ትዝ ይላችሁ ከሆነ እስራኤላውያን ዛሬ የምናከብረው መድኃኔ ዓለም የዓለም መድኃኒት በብሉይ ኪዳን ስሙ እግዚአብሔር እስራኤልን ከግብፅ ሲያወጣቸው በበግ ደም ነበረ። ሐሙስ ሌሊት ሊወጡ ሐሙስ ማታ ደም ተቀባ ቤታቸው። የእግዚአብሔር መልአክ በኩለ ሌሊት መጣ። መጽሐፍ ቅዱስ እግዚአብሔር ይለዋል። እታች ደግሞ ረድ ስትሉ ዘጸአት 12 ላይ መልአክ ይለዋል። አንዳንድ ጊዜ የእግዚአብሔርን ስም በመልአክ የመልአክን ስም በእግዚአብሔር የሚተካበት ጊዜ አለ። መጽሐፍ ቅዱስ መላእክት የከበሩ ናቸው፣ በእግዚአብሔር ፊት የቆሙ ናቸው። ስለዚህ መልአኩ ወደ እስራኤላውያን ዘንድ ሄደ። ለምንድን ነው የሄደው? ማን ቀብቷል ደሙን ማን አልቀባም የሚለውን ለማየት ያውቃል እኮ እግዚአብሔር እና አለፈ ይላል። ደም የተቀባውን በምህረት አለፈው። እኛንም በምህረት ይለፈን እግዚአብሔር። ደም ያልተቀባውን ግን እዚያው መኝታቸው ላይ ያሉ የመጀመሪያው ልጅ በአልጋው ላይ ሞተ። የበኩር ልጆቻቸው ተነጠቁ። ደም የተቀባው ዳነ፣ ደም ያልተቀባው ግን በሞት ተቀጣ። ለሞታቸው ሲጯጯሁ ግብፃውያን፣ እስራኤላውያን ግን በደስታ
በነጠላቸው ንፍሮ ቋጥረው ወደ ተስፋቸው ምድር ወደ ከነዓን ጉዞ ጀመሩ። ነፃ ወጡ። ፋሲካ ይባላል። ለዚህ ነው ሐዋርያው ቅዱስ ጳውሎስ እነሆ ፋሲካችን ታርዷልና፣ ቅድም በመግቢያችንም ያልነው ይገባሃል ከነገድና ከቋንቋ ከሕዝብና ከወገን እነሆ ታድነን ዘንድ ይቅር ትለን ዘንድ ታርደሃልና። ዝማሬ ማለት ይሄ ነው። የመጀመሪያው የአዲስ ኪዳን ዝማሬ ዘርግቶልኛል እጁን ለሕማም የሚለው መዝሙር ከዚህ የመጣ ነው። ዘማሪዎች ስላሉ ቃለ ሕይወት ያሰማልን። በእውነቱ ደስ የሚል ጉባኤ ነው። እግዚአብሔር ይባርካችሁ ይቀድሳችሁ። እግዚአብሔር አሁን እየባረከን ነው። መባጽዮንን የባረከ ጌታ እኛንም እየባረከ ነው። የመባጽዮንንም በረከት እኛ ላይ እያፈሰሰ ነው። የድንግል ማርያምን በረከት እያፈሰሰ ነው። ደስ ይበላችሁ። እግዚአብሔር ታላቅ ነው፣ ይገባዋል። እንደሱ ነው የዘመሩት። እስመ ኃያል አንተ እኩት ወስቡህ ወለከ ስብሐት፣ እነሆ ኃያል ነህና ክብርና ምስጋና ውዳሴና አምልኮ ለአንተ ይገባሃል። አረ ቤተ ክርስቲያናችን ታላቅ ናት። እስመ ኃያል አንተ ምንለው እሱ ነው። ደሙ እየተሰጠ እስመ ኃያል አንተ እንለዋለን። ይገባዋል የሰራዊት ጌታ እግዚአብሔር። የድንግል ማርያም ልጅ ኢየሱስ ክርስቶስ ይገባዋል። በብሉይ ኪዳን የሚገርማችሁ ካህኑ ሊቀድስ ወደ ቤተ መቅደስ ሲሄድ ሚስቱን እና ልጆችን ተሰናብቶ ነው። ብመጣም ባልመጣም ደህና ሁኑ ብሎ የእግዚአብሔር መልአክ በመቅደስ ውስጥ ስላለ ወዲያው ነበር የሚቀጣው። ልባችን ውስጥ ክፋት ይዘን ስንመጣ ቀጥ ያደርገናል። በሩ ላይ ተመለስ። እንዲህ ነበረ በብሉይ ኪዳን። ያ ዘመን ከባድ ነው። ታስታውሳላችሁ ዘካርያስን እንዴት አድርጎ ዲዳ እንዳደረገው ቅዱስ ገብርኤል። መቅደሱ ኃይለኛ ነበረ። እዚያው ውስጥ ገብቶ ማምለክ ማለት በሰላም መውጣት ማለት አቤት ይዘመራል ነው ብላችሁ። በሰላም ገብቶ መውጣት አይቻልም። ሰውና ኃጢአት ስለማይለያይ፣ ሰውና ሐሜት፣ ሰውና ስድብ፣ ሰውና ውርደት ስለማይለያይ ሰብእሰን ዘክቡር ውእቱ ኢያእመረ ወኮነ ከመ እንስሳ ልብ ዘአልቦ ተመሰሎሙ ይላል። ምን ማለት ነው? ሰው ክቡር ቅዱስ ነበረ፣ ነገር ግን እንደሚጠፋ እንስሳ ሆነ። ዛሬ የእንስሳት ዘመን፣ እንስሳና ሰው ያልተለየበት ዘመን፣ ክፉ ዘመን። ለምን ክፉ ዘመን ሆነ እንዳትሉ፣ ሊመጣ ያለው የግድ ይመጣል። ገና ጥቂት ጊዜ ያለ ሊመጣ ያለው የግድ ይመጣል። ምኑ? መቅሰፍቱ፣ መዓቱ፣ ቁጣው፣ ስደቱ፣ በሽታው፣ ረሃቡ ይመጣል። ሰውረን ከመዓቱ ስንል እኮ ቁጣው እንዳይመጣ አይደለም፣ ግን ይምጣ እንጂ የማይመለከተን መቼ ነው ብንል ጻድቅ በእምነት በሕይወት ይኖራል። ደስ ይበላችሁ። አሁን በሕይወት ውስጥ ነው ያለ ነው። የእግዚአብሔር ስም ማምለጫ ነው። ጻድቅ ወደ እሱ ሄዶ ከፍ ከፍ ይላል ይላል። የእግዚአብሔር ስም ምንድን ነው? ማምለጫ ነው። እንዲያውም ሲያጠናክረው ሶሎሞን የእግዚአብሔር ስም የጸና ግንብ ነው ይላል። ጻድቅ ወደ እሱ ሄዶ ሮጦ ከፍ ከፍ ይላል። ፈሳሽ ቢመጣ፣ ጎርፍ ቢመጣ፣ ጦርነት ቢመጣ፣ ረሃብ ቢመጣ፣ ምን ቢመጣ አይመለከተውም። ያድነናል እግዚአብሔር፣ አሁንም ያድነን። ይኸውላችሁ የእኛ ጉድለት ነው ይሄ ሁሉ መዓት የሚወርደው። እግዚአብሔር በባህሪው ቸር ነው። እስቲ ቸር ነው በሉት። እግዚአብሔር ቸር ነው፣ ይቅር ባይ ነው። አንተሰ መሐሪ ወመስተሳሂል ርሁቀ መዓት ወብዙ ምሕረት አለው ዳዊት። አንተማ ይቅር ባይና መሐሪ ነህ። ምሕረትና ይቅር ባይነት ይለያያል። ይቅር ባይ ማለት አንድ ሰው ያበደረውን ገንዘቡ ይቅር ብያለሁ ሊለው ይችላል፣ ቀለል ይላል። ይቅር ባይነት ምሕረት ግን መዳን ግን የዘላለም ተስፋ ነው። ምሕረቱን ያፈስብን በእኛ ላይ። ይኸውላችሁ አሁን እዚህ ሲኖር ሰው በተለያየ ነገር ነው የመጣ ነው። ደስ ያላለው ይኖራል፣ የከፋ ይኖራል። ምክንያቱም ብቻ ዓለም እስከ ኖርንባት ድረስ ጨለማ ነች። የሰጠሻትን ክዳሻለች።
ያፈቀርካት ትተሃለች። ይሄን ዓለምና ምኞቱን ተከትላለች። ቤተሰብ ተበትኗል። ቤተ መቅደስ ተናግቷል። ሀገር ታምሷል። ይህ ሊሆን ግድ ነው። አዳምና ሔዋንን ማሳበባቸው ከቁጣው አልሰወራቸውም አይደል? አዳም በሔዋን አሳበበ፣ ሔዋን ደግሞ በእባብ አሳበበች። ሦስቱንም ነው የተቆጣቸው እግዚአብሔር። የድሮ አባቶች ልጆች ሲጣሉባቸው መጀመሪያ ሄዶ ሊከስ የሄደውን አባባ እንዲሆንኩ የሚለውን ከራሱ ነው በጥፊ የሚጀምረው። ሁሉም ይቀጣሉ። አንዳንድ ጊዜ በተለምዶ ለኃጥአን የመጣ ለጻድቃን እንላለን። እግዚአብሔር ኃይለኛ መሐሪ ነው፣ ከክፉዎች ጋር ደግሞ ክፉ ነኝ ይላል። ምስለ ጠዋይ ትጠዊ ወምስለ ህሩየ ትከውን። አንተ ከጠማሞች ጋር ጠማማ ነህ አለው ዳዊት እኮ። እግዚአብሔር ጠማማ ሆኖ አይደለም። በክፋት ስትመጣ ክፉ ነው። የፈርዖንን ልብ ያደነደነው ማን ነው? እግዚአብሔር ነው። ለምን? ተው ቢለው እምቢ አለው። ተው ቢለው ሕዝቤን ልቀቅ ቢለው እምቢ አለው። አደነደነው ልቡን ይላል። 9 ጊዜ ነው በመቅሰፍት የመጣው። በ10ኛው ቅድም እንዳልኳችሁ ሞተ በኩር። የመጀመሪያ ልጆች ተቀጡ በግብፅ። እስራኤልም እየዘመሩ መሄድ ጀመሩ። በተለይ በአስደናቂ ተአምር ያንን ባህር ሲሻገሩ ስሙ በክብር ከፍ ከፍ ብሏልና፣ ስሙ በክብር ከፍ ከፍ ብሏልና ለታላቅ ስሙ አልተባለም? ምነው ሊጨርሱት ትላላችሁ አይደል? ትጨርሸዋለሽ። ዘማሪዎች ሞልተውናል፣ እግዚአብሔር ይመስገን። እኔ በመሃል ላይ ቀድሞውንም መዘመር ነበር የምፈልገው። ግን አንዳንድ እግዚአብሔር እኛ ባሰብነው ላይ ያቆመን ይችላል። ሳት የሆኑ ዘማሪዎችን ያወጣል። እኛን ደግሞ ወደ ምን ከተተን? ወደ እሳት በሉት። ሰባኪነትና ቀዳሽነት እሳት ነው። አረ ንስሐ ግቡ አትግቡ መጨቀጨቅ ነው ከእናንተ ጋር። መዝሙር እስከሆነ ቅድም ዘማሪቷ እንዳሳየችን አቤቱ የሆነብንን አስብ ብላ መልካሙን ዘምራ ትገባለች። ልባችን ይጽናና፣ ደስ ይለናል። ስብከት እስከሆነ አረ መቼ ነው የምትገቡት ንስሐ? አረ መቼ ነው? በጣም ልዩነት አለው። ግን እግዚአብሔር በሚያሰልፈው ነገር ያሰልፋል። ማስተማርም ችሎታ አይደለም፣ ዝማሬም ችሎታ አይደለም። እኛ የችሎታው ልጆች አይደለንም፣ የኃይሉ ልጆች ነን። የምሕረቱ ልጆች፣ የፈቃዱ ልጆች ነን። ፈቃድ በሰማይ እንደሆነች እንዲሁም በምድር ምንለው እኮ ለዚህ ነው። ፈቃዱ ነው የሚያኖረን። የሚገለውም ፈቃዱ ነው፣ የሚያኖረን ፈቃዱ ነው። አንዳንድ ሰው ስለሆነለት እልልታው እስከ ሰማይ ይወጣል፣ በማግስቱ ግን ይረሳዋል። ለምን? በችሎታው ነው ያመሰገነው። እንደ ፈቃዱ ልናመሰግነው ይገባል። እግዚአብሔር በፈቃዱ ነው ይህችን ዓለም ያመጣት። ለሱ ችሎታ አይመጥነውም። አርኪቴክተር ነው ዲዛይነር ነው ስንለው ለዚህ ዓለም ሰዎች ሊሰጥ ይችላል በትምህርታቸው፣ ለእግዚአብሔር ግን አይሰጠውም። ለዚህ ነው ዳዊት ኃይለኛ አዋቂና መሐሪ ነህ አለው፣ ተወዳዳሪ የሌለው። ስለዚህ ያልጠፋ ነው በምሕረቱ ስለሆነ ዛሬ በዓመተ ምሕረት ላይ ንስሐ ከመግባት ይልቅ ወደ እግዚአብሔር ከመቅረብ ይልቅ ገና ነኝ። ታዲያስ መስሪያ ቤቱ አይመቸኝም። ታዲያ ንስሐ አባት ለመግባት ንስሐ አባት እምቢ አሉ። በቃ ምክንያቱ አበዛዙ። እንደ ብሉይ ኪዳን ቢሆን ኖሮ የዛሬው ዘመን ይገባን ነበረ። ቅድም እንዳልኳቸው ዘካርያስ ልጅ ትወልዳለህ አለው። በእርግጥ አርጅቷል፣ እድሜው ሄዷል። እሷም እንደውም ሳራ የሳቀችው ለዚህ ነው ብራለ። እግዚአብሔር ይገርመኛል። ሳራ ትወልጃለች ሲላት በ90 ዓመቷ ኡኡቴ አለች። አንዳንድ የማሽሟጠጥ የመጡበትን በርታ ሄዱም እንዴ ሳትለው አትቀርም። አብርሃምን ስላሴ ናቸው ቤቷ የገቡት። ስላሴ ናቸው የገቡት ቤቱ። ገብተው ሲባርኩት ሳራ የት ናት አለው እግዚአብሔር። በጓዳ ውስጥ ነች። የዛሬ ዓመት ስንመጣ ወንድ ልጅ ትወልዳለች።
የማይቀበለውም ይሄንን እኛም በዛ ዘመን ብንኖር አንቀበለውም ነበር። በ90 ዓመት አብርሃም 99 እሷ ግን 90። አሁን ጓዳው ሳቀች። ምን ነው ሳቅሽ አላት እግዚአብሔር። አልሳቅኩም አለች። ሁለተኛ ውሸት። ስቀሻል እንጂ እቺ የማሽሟጠጥ ሳቅ የእውነት ሳቅ ትሆንልሻለች። ይስሐቅ የሚባለውን ልጅ ሰጥሻለሁ አላት። ዛሬ ላይገባን ይችላል። አንዳንዴ ይሆን እስቲ ደረስ ልምጣ ደርሶ መልስም አለ። እንዲያው አሁን እግዚአብሔር እስቲ ጠበል እንኳን ስንሞክርኛ አሁን እስቲ ገብርኤልን ብየው አቃተኝ። እስቲ ሚካኤል ጋር ልሄድ። ሺፍት ስናደርግ ነው የምንኖረው እኮ። አንድ ቀን ቆም እናስብ። እንደውም እኮ ሳራ ዘገየ ብላ ስም አወጣለታለች ለእግዚአብሔር። አንድ ቀን ወደ አብርሃም ሄደችና ምን አለች? አንተ ጌታዬ እግዚአብሔር ዘጋኝ አለች። በጣም ቃሉ ራሱ ከባድ ነው አይደል? እታነጽ ዘንድ ሂድና ከግብፃዊቷ ገረድ ልጅ ውለድ። ምን ሆን ዘንድ ንገሩኝ፣ ምን ሆን ዘንድ አለች? ምንድን ነው ቃላችሁ? እንግዲህ ከቁርስ በፊት አናስተምራችሁ፣ ከቁርስ በፊት ነው እናስተምራችሁ። እታነጽ ዘንድ እስቲ እታነጽ ዘንድ በሉ። አይዟችሁ፣ ነቃ ነቃ በለች። በቃ ምን ደግሞ እግዚአብሔር ለሚያነጻው እኛ ለመናገር እንፈራለን። እታነጽ ዘንድ ከልጅቷ ከሰራተኛዋ ውለድ አለችው። አብርሃምም አደረገ ሚስቱን ስለሚያከብር። ልጁ በተጸነሰ ማግስት የአብርሃም ቤት ተበጠበጠ። ለምን? የእግዚአብሔር ሐሳብ አልነበረም። ብዙ መልካም ሐሳቦች የሚመስሉ አሉ በየቤተ ክርስቲያኑ በሀገር ደረጃ መልካም የሚመስሉ ውስጣቸው መርዝ ያዘለ የእግዚአብሔር ሐሳብ ያልሆነ። እግዚአብሔር ከዚህ ሰውረን። በትዳር ውስጥ መልካም ሐሳብ አለ፣ የእግዚአብሔር ግን ያልሆነ። በቤተ ክርስቲያን መልካም ሐሳቦች ይፈልቃሉ፣ የእግዚአብሔር ግን ያልሆነ። እግዚአብሔር እንደ እግዚአብሔርነቱ እንዲመራን ልቡናችንን ይክፈትልን። አሜን በሉ እስቲ። የአሜን በሉ እያልን ነው ማለት ያለባችሁ። ስለሆነልን እኮ ነው፣ በቃ ሆነልን ነው። እዚህ ጋር እንደሚገርመው ቅዱስ ገብርኤል ዘካርያስን ትወልዳለህ ሲለው እንዴት አለ። ነገርኳችሁ፣ መላእክት ድሮ አይደራደሩም፣ ቀሳፊዎች ናቸው። ተቆጥተው ነው የሚሄዱት። ለዚህ ነው እኮ በዘጸአት 23:20 ላይ እግዚአብሔር ሙሴን እንዲህ አለው፣ በፊትህ መልአኬን እሰዳለሁ፣ አይምርም፣ ይቀጣል፣ በፊቱ እንዳታስመርሩት፣ እንዳታስቆጡት መልአኬ ይመጣል አሉት። በዚያ መሰረት ነው ዘካርያስን ቅዱስ ገብርኤል መጣና አጥኖ ሲገባ ቤተ መቅደስ ውስጥ አገኘው። ደነገጠ። መልአክ ታይቶ አይታወቅም። ወደ ኋላ ሊሸሽ ሲል አትፍራ አለው። እሺ አለው። አሁን ምጽዋትና ጸሎት ተሰምቶልሃል አለው። የእኛም ይሰማልን። መተን በባዶ እንዳንሄድ እግዚአብሔር ይርዳል። በባዶ መመላለስ ከሆነ ተመላላሽ ታካሚ ነው የምንሆነው ማለት። ተመላላሽ ታካሚ የመዳን ፕሮባብሉ ብዙ አይደለም። መድኃኒቱ ቢለምደዋል። አንዳንዴ መድኃኒት እናንተን ተለማምዶ እኮ ጨዋታ ይጀምራል። እኛ ውስጥ በሽታና መድኃኒቱን ያሸንፈዋል። ይህንን ይሰውረን እግዚአብሔር። መድኃኒተ ፈነወ እግዚአብሔር ለሕዝቡ። እግዚአብሔር መድኃኒትን ለሕዝቡ ላከ። ይኸውላችሁ እግዚአብሔር መድኃኒት ልኮዋል። ዛሬ በዚህ ቤት ውስጥ መድኃኒት ልኮዋል። መድኃኒቱን ይዘን መሄድ ነው። ፕሪስክሪፕሽኑ አይታይም፣ ማዘዣው። እግዚአብሔር ግን አዟል። በካህናት አዟል፣ በዘማሪዎቹ አዟል። ያንን በልተን ስንሄድ እንድናለን። ይገርማል። እግዚአብሔር አንዳንድ ጊዜ ስራዎቹ በጣም ነው የሚገርመው። እና ዘካርያስ ማርጀቱ ነው የታየው። ማስረጃው ማርጀቱ ነው ላለመውለዱ። ስለዚህ እንዴት ይሆናል ሲለው ዘጋውና ሄደ። ኃይለኞች ናቸው መላእክት። ቁጡ ገብርኤል ሲባል ሰምታችኋል? ቁጡ ገብርኤል ቁጡ ነው። መጽሐፍም ይላል እንትን ላይ የሰኔ አንገርጋሪ መሰለኝ ሚካኤል አርመመ ወገብርኤል ተደመ አሜሰው ቅርቡ አይሁድ ለእግዚእነ የሚላል እና ሚካኤል ዝም አለ፣ ገብርኤል ተቆጣ ይላል። እንዴት ነው አምላክ የሚሰግዱት አለ ይላል። ቁጡ የተባለው ከዚያ አንጻር ነው።
እግዚአብሔር ተመልከቱ። በዚያን ሰዓት ላይ ዘካርያስ አንድ እንዴት ሲለው ከዛ ወዲያ አልተናገረም። እያጠነ ጸሎት እያደረገ የገባው ወደ መቅደሱ የነበረው ዘካርያስ በምልክት እየተናገረ ወጣ። እግዚአብሔር ይሰውረን። እንዲህ ነበረ ዘመኑ። ያልጠፋ ነው ከምሕረቱ የተነሳ ነው። ዛሬ የተለየ ጽድቅ የተለየ በረከት ኖሮ አይደለም፣ የተለየ አለመታዘዝ ኖሮ አይደለም። ያልጠፋ ነው ከምሕረቱ ነው። ዛሬም እነዚያው መላእክት ናቸው። ቅዱስ ገብርኤል ትናንትም አለ፣ ዘካርያስን ዲዳ ሲያደርግ ዛሬም አለ። ያልጠፋ ነው ከምሕረቱ ነው። ቅድም ያልኳቸው ዝም አልኳቸው፣ ኃጢአታቸውም ጨመረ ይላል መጽሐፍ ቅዱስ። ዝም ስላለን ተጣላን፣ ተገዳደልን። ጉዳያችን ነው እንዴ? ሽማግሌን አለማክበር፣ አባቶችን አለማክበር ጉዳይ ነው እንዴ? የከፋ ዘመን እንደሱ ቢሆን ኖሮ ታዲያ ዛሬ ቅዱስ ገብርኤል የለም አለ። ግን አፉን ሲፈታ ነው ልጁን ዮሐንስ ብሎ ስም ያወጣለት። እግዚአብሔር የተመሰገነ ይሁን። እንዲህ ነበረ ቤተ መቅደሱ ነው ወገኖቼ፣ እንድታስቡ ነው። የቆምንባት ስፍራ የተቀደሰች ናት። መልአክ ለኢያሱ እንደነገረው ቃል እግዚአብሔር የሚፈስበት፣ ዝማሬ የሚፈስበት፣ ምንም ሌላ ነገር የሌለበት፣ መስዋዕት የሚሰዋበት፣ ዕጣን የሚታጠንበት ቅዱስ ቦታ። እዚህ ያቆመን አምላክ የተመሰገነ ይሁን። መታደል ነው በቃ። ከዚህ የበለጠ ምን አለ? ያኔ እኮ ሲታማ ለምጥ፣ ከዚያ በኋላ ለምጥ ወጥቶ ብቻ ዝም አትልም። በቃ ኃጢአተኛ ነህ፣ ልብሷን ቀዳ ወይም ልብሱን ቀዶ ኃጢአተኛ ነኝ እንዳትጠጉኝ፣ ኃጢአተኛ ነኝ ከከተማ ውጪ። ዛሬስ ቢሆን እዚህ እንሰበሰብ ነበር? ያልጠፋ ነው ይገባዋል። ኢየሱስ ክርስቶስ የድንግል ማርያም ልጅ ይገባዋል። ለምን? ታዶ ከዚያ ላይ ጨለማ አሰራር ነፃ ወጣን። ምስጋና እስከ አርያም ለሱ ይሁን። መድኃኔ ዓለም ብለን ያከበርነው ይሄ ነው። ዓለምን ያዳነ ይሄ የገባቸው ቅዱሳን ናቸው። እነ ቅድስት አርሴማ አንገታቸውን ይሰጡለት። ዛሬ አውሬው ቢሳደብም ቢናገርም የግድ ነው። በቅዱሳንና በማደሪያዎቹና በስሙ ላይ ተሳዳቢ ተነሳ ይላል ራዕየ ዮሐንስ 12 ላይ ስትመለከቱ። በስሙና በማደሪያው። ማደሪያው ማን ነው? ቅድስት አርሴማ። ማደሪያው ማን ነው? ቅዱስ ጊዮርጊስ። ማደሪያው ማን ነው? ተክለ ሃይማኖት አቡዬ። እነዚህ ማደሪያዎች ላይ አፉን የሚከፍት ሰይጣን ይነሳል ይላል ራዕየ ዮሐንስ ላይ። በስሙና በማደሪያው ዛሬ እኮ እጅግ ተዋረድን ያንበት ሰዓት ይመስላል፣ ግን አይደለም። አንድ ነገር ልንገራችሁ፣ አይደለም። ለእኔ የሚረዳኝ የሚገባኝ ነገር አይደለም። ዘመኑ ነው ሊመጣ ያለው፣ የግድ ነው። ይመጣል። ጻድቅ ግን በእምነቱ ይኖራል። ወዘሰ አዝለፈ ትዕግሥቶ ውእቱ ይድህን፣ ያዕቆብ እንደነገረ የሚጸና እሱ ምን ይሆናል? ይድናል። እግዚአብሔር ጽናቱን ይስጠን ለሁላችን። ፌስቡክ ዩቲዩብ በከፈት ቁጥር እኛም አናርፍም። ጠዋት በስማም ማለት ቀርቷል። አሁን እንደምሰማው ከሆነ እጅ ብቻ ነው የሚሰነዘረው ወደ ስልክ አጠገብ ነው ቻርጅ ተደርጎ፣ ከዛ ከፈት አድርጎ ዩቲዩብ አዲስ ነገር ምን አለ እንደዚህ ሚሉን አሉ። ደውለው ቀሲስ አዲስ ነገር ምን አለ ይላሉ። እኔ አንድ መልስ አለኝ። ንስሐ ይላሉ። አዲስ ነገር እኮ ነው ያለው እኮ ንስሐ የለም። አዲስ ነገር ያለ የነበረ ወደፊትም የሚመጣ ነው። አዲስ ነገር የለም። ጦርነትም አዲስ አይደለም። ራብም አዲስ አይደለም። ሐሜትም አዲስ አይደለም። መሳደብም አዲስ አይደለም። ያለ የነበረ የሚኖር ነው። ግን ጻድቅ በእምነት በሕይወት ይኖራል። ምክንያቱም ታርዳሃልና ይገባሃል እኛን ነፃ ለማውጣት። ምስጋና ለአምላካችን ይሁን። እያጠቃለልኩት ልምጣ። በጣም አንድ የሚገርማችሁ ነገር ልንገራችሁ። የድንግል ማርያም ያው መጽሐፍ ቅዱስ ላይ ተጽፏል። ዘካርያስን ምን አደረገዋል? ዲዳ አድርጎት ሄደ። በስድስተኛ ወር ግን ወደ ድንግል ማርያም ተላከ። ያው መልአክ አይደለም? ሉቃስ 1 ስናነብ እሷስ አልጠየቀችም እንዴ? እንዴት ብላ ጠይቃለች አይደል? ዘካርያስን ሲጠይቅ ምን አደረገው? አሽጎት ሄደ አፉ። ድንግል ማርያምንስ እሳት በውስጡ ያለው የሚገባው ነፍሶ ያለው የዘላለም እንድነት የሚሰጠን
በደሙ የሚፈውሰንን ታላቅ ንጉሥ የነገሥታት ንጉሥ በማኅፀኗ ስላለ ክብር ምስጋና ይግባት ድንግል ማርያም። እንዴት አድርጎ ነው ቅዱስ ገብርኤል እሷን እንደዛ አድርጎ ቢል? መላእክት ይስላኩኪ የምንላት ለዛ ነው። መላእክት ይላላኩሻል እንጂ አንቺን ሊገስጹ አይችሉም። መትሕተ ፈጣሪ መልዕልተ ፍጡራን፣ ከፈጣሪ በታች ከፍጡራን በላይ የምንላት ይገርመኛል። እሱ ቃል ይሄ ብቻ ክብሯን ይገልጣል። ምክንያቱም በሮሜ ምዕራፍ 8:2 ላይ በክርስቶስ ኢየሱስ ያለው የመንፈስ ሕግ ከኃጢአትና ከሞት አርነት አውጥቶናል ይላል። ክብር ምስጋና ለአምላክ ይሁን። ዛሬ የነጻነት ቀናችን ነው። የነጻነት ቀን ነው ዛሬ። መድኃኔ ዓለም ስንል ዓለሙን ያዳነ ነፃ አውጥቻለሁ እያልክ ስትዘምርም ስታስቀድስም ስትቀድስም ነፃ አውጥቼ ነው። በቃ ከኃጢአት ከልሎኛል፣ እግዚአብሔር አድኖኛል። ያልጠፋሁትም ለዚሁ ነው ማለት ነው። ወደ ማጠቃለያው ስንሄድ የዛሬውን ቅዱስ የምናከብራቸው ታላቁ ንጉሥ መባጽዮን በጣም ምኞታቸው ይገርመኛል። በ15ኛው ክፍለ ዘመን የተነሱ ጻድቅ ናቸው። ቅዱስ ምን አደረባቸው? ስለ ኢየሱስ ክርስቶስ መገረፍና መሰቀል ይገርማቸዋል። ንጉሥ ሲሆን እንደ ባሪያ ራሱ በትሕትና ሳይ የሚለው ቃል ስላለ ምን ለመኑ እሳቸው? ይሄንን ቪዥን ማየት ፈልጋለሁ፣ ይሄንን አሳየኝ፣ እምነቴ እንዲጨምር የበለጠ እንድጨምር እንድጠጋ ፊትህን እንዳየው ፊቴንም እንድታየኝ አንተስ ታየኛለህ እኔ እንዳይህ እያሉ ለመኑት። ይህንም ለማድረግ እንቅልፍ እስኪያጡ እስኪጠሙ እስኪራቡ ድረስ ይሄ ምኞታቸው ደስ አይልም? ደስ አይልም ወይ? ሀብት ስጠኝ ንብረት ስጠኝ አይደለም ያሉት፣ ወይም ባንክ ቡክን አምጣና ገንዘቡን አበዛልሃለሁ አይደለም ያሉት። ስለ ብርና ስለ ወርቅ አልተናገሩም። ልይህ ታምራትን ግለጽልኝ፣ ልይህ እንዴት ነው እንደዛ አይሆንከው? ሰምቻለሁ ቅዱስ ዮሐንስ እነሆ ያን ጊዜ እንደተመለከተና እንዳየ በራእዩም እንደጻፈ ሞቼ ነበር ተነስቻለሁ፣ አሁንም እመጣለሁ ብለህ እንደነገርከው አውቃለሁ፣ እባክህ ተገለጽልኝ ብለው ተማጸኑት። የዛሬውን ቀን መታሰቢያቸው አብሮ የዋለው ከመድኃኔዓለም ጋር ከዛ በኋላ ተገለጠላቸው። ያንኑ ተመለከቱ። ሲገረፍ አዩና ማልቀስ ጀመሩ። አሁን ያንን ጅራፍ ወደ ማረጉት ወደ ራሳቸው መግረፍ ጀመሩ። አንድ ዓለምን ለማዳን የተገረፈው ጌታ ፍቅሩ ቢነድባቸው ቢጸናባቸው ራሳቸውን መግረፍ ያዘው። አንተን የሚያህል ጌታ እየተገረፈ እንዴት ነው? ይሄ እኮ መንፈሳዊ ቅናት ነው። ቅኑ ለእንተ ታቢ ጸጋ አይደለም? በቃ ፍቅሩ አደረባቸው። በእኛም ላይ ደርብን ፍቅሩ። አንዳንዴ ለጓደኞች የማይገደን ፍቅሩ ስለሌለን ነው። የእሱ ፍቅር ሲገባ ግን በጥፊም ቢመቱህም ላንተ ምስጋና ነው የሚመስልህ። ቢሰድቡህ ቢያንጓጥጡህ ምንም አይመስልህ። እሺ ብለህ ነው የምትሄደው። ታዛዥ ሆነ ነው የምትሄደው። ለምን? የእግዚአብሔር ፍቅር በእኛ ውስጥ ስለሚገባ። ከዘላለም እስከ ዘላለም ሕይወት እየሰገዱ የሚያመልኩትን 24ቱን ሊቃነ ካህናት ተመለከቱና እኔም አሉና መስገድ ጀመሩ። ተገለጠላቸው። ከዚያ በረከትን ሰጣቸው። ራሱ መድኃኒታችን ኢየሱስ ክርስቶስ በጥብቅ በፍቅር ፈልገኛልና በረከት ሁሉ በአንተ ቤት ይሁን አለ። በረከታቸው ይደርብን በእኛ። ቤተ ክርስቲያናችን ቅዱሳንን ስታወጣ ስታነሳ፣ ጻድቃን ሰማዕታት ስትንል ዝም ብለን ከሜዳ አንስተን አይደለም። ሲኖዶስ ወስኖ ነው ከጥንቱ የምናውቀው። ሮማዊት የሆነችውን ባለውበት የነበረችውን አርሴማ ስንመለከት ሮም ነው የተወለደችው። ዲዮቅልጥያኖስ አሳዷት አርመን ነው ያረፈችው። ድርጣድስ በሚባል ንጉሥ አይደለም በታሪኩ እንደምናየው። ለአግባሽ አላት፣ አላገባም አለች። እኔ ሙሽራዬ ክርስቶስ ነው አለች። መብቷን ብቻ ሳይሆን በቃ ፍቅሯ ጥልቅ ስለሆነ ነው።
ስለዚህ ሲፈልጋት ከወንድሟ ከጎርጎርዮስ ጋር ከ126 ደናግል ጋር ወደ አርመን ተሰደደች። እዛ አፈላልጎ አገኛት ማለት ተጠቆመው። ላክልኝ እንዲህ አይነት ሴት መጣለች ከሮማ ነው። ያንን ንጉሱ ደግሞ ሲያያት ኃጢአተኛ ከኃጢአተኞች የባሰ ነው ይላል። መቼም አይኖች ሁሉ ያልጸኑ ነፍሳትን ያታልላሉ አለ። ሰው በአይን ነው እየወደቀ ያለው። እግዚአብሔር ይሰውረን፣ ክፉ መንፈስ እግዚአብሔር ይገስጽልን። አዎ በእውነት ነው የምላቸው፣ በጣም ከባድ ዘመን። ክፉ መንፈስ ላክልኝ ያለውን ንጉሥ ተወና ለራሱ ሊያገባት ፈለገ። ከዚያስ አሰለፋቸውና መግደል ጀመረ ለማስፈራራት። ነይ ውጪ አንቺ ንግሥት ነው የምትሆኚው አላት። እባክህ ተራዬን እናፍቃለሁ አለች። አያችሁ ተራዋን ትጠብቅ ነበር እንድትሰየፍ። ተራዬን ጠብቃለሁ አታሰናክለኝ አለችው። በግድ ሊጎትታት ሲፈልግ ነው ታገለችው፣ ጣለችው። ንጉሥ ወደቀ ማለት ሰማይና ምድር ተገለበጠ ማለት። ከዚያ በኋላ መጀመሪያ ምኗን የጀመረው በዝሙት መንፈስ የተታለለበትን አይኗን ማውጣት ነበረ። ሁለት አይን ይዛይታችኋል በስዕሏ ላይ። አይኗ ነው መጀመሪያ የወጣው። አይኑ የወጣ ሰው አይሞትም። አሁንስ አለ ቶሎ ጨርሰኝ። ምንድን ያለው ጳውሎስ? ለእኔ ክርስቶስም ሞትም ጥቅም ነው አለ አይደል? ሞትም ክርስቶስም ጥቅም ነው አለ። ቶሎ ጨርሰኝ አለች። ተሰየፈች። እንግዲህ እቺ ማንን ተከትላ ነው እቺ ቅድስት እንደዚያ ከእናት ከአባቷ ወጣ መከራ የምታየው ስንል ቤተክርስቲያናችን እንዲህ አይነቱን ለአርአያነት ለሰማዕትነት ስለሚመርጧቸው ለአርአያነት ተብላ ታሪኳ ተጽፎ እስከ ዛሬ እንባረክበታለን። በረከቱ ይድረሰን። ይሄ እኮ ነው የመባ ጽዮንም ይሄ ነው። በጥልቅ ለፈለጉት ሁሉ እግዚአብሔር ጥልቅ ፍቅርን ያካፍላል። አያድንም ማለት ግን አይደለም። ማዳን ሌላ ነው። ኮከብ ይሄይስም ኮከብ ይላል መጽሐፍ። ከኮከብ ክብር ኮከብ ይበልጣል ይላል። ምን ማለት ነው? ከቅዱሳን ከሰማዕታትም ሰማዕትነት አለ። ስለዚህ ዛሬ መባ ጽዮንን ከዚህ የተነሳ የመታሰቢያቸው ቀን ዋናው በዓል ማን ነው? መድኃኔዓለም አይደል? የእሳቸው ደግሞ የመታሰቢያ በረከታቸው ይደርብን። ሰጣቸው በቃ ቢያንስ ሩዋን እንድንሳተፍ ነው። እኛ ቢያንስ የተጣላ ነው ካለን ለካ አይጠቅምም ብለን እንድንተው ነው። ቢያንስ እንድንፋቀር ነው። አያቸው ይሄ አርአያነት ካለ መብዓ ጽዮንን ንጉሥ መብዓ ጽዮን የሰማ አምላክ ዛሬም እኔና እናንተ መካከል ነው ያለው። እግዚአብሔር የተመሰገነ ይሁን። ስለዚህ ነው እንግዲህ ፈጥረሃል፣ ታርደሃል፣ ነግሰሃል፣ ሙሽራ ሆነዋል። ራዕየ ዮሐንስ ላይ ያለው ቃል ይሄ ነው። አራቱ ቃሎች ፈጥረሃል፣ ነግሰሃል፣ ታርደሃል፣ ሙሽራ ሆነሃል። እነዚህን ቃላቶች ራዕየ ዮሐንስ ላይ ታያዋቻላችሁ። ዝማሬውም እሱ ነው። እዩት ኢየሱስ እዩት ኢየሱስ ገረፈ ሥጋው አልቆ አጥንቱ ተረፈ ደሙ ከጎኑ አብዝቶ ጎረፈ። ምስጋና ይግባው። ይበቃናል። ጸጋው በረከቱ ይብዛልን። አንድ መዝሙር እንዘምር በቤታችን ከተፈቀደልን። እንደ ሰዓት ውስጥ እንዳልገባ ዘማሪዎች አሉ። ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ። ዘምሩ ሁላችሁ ወደዚህ ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ። ውሃ ስትቀጂ ክንፉን እያማታ ሊያበስርሽ የመጣው የታላቅ ደስታ
ከሞገስሽ ብዛት ከሞገስሽ ብዛት ሲታጠቅ ሲፈታ አቅርቦልሽ ነበር የክብር ሰላምታ ሰላምለኪ እያለ በዙሪያ ያላችሁ ዘምሩ እያለ ኃይልና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ። ሁላችሁም ዘምሩ። ባለድርሻዎች ነን። ድንግል ማርያም ደግሞ ምስጋና ይግባል። የምስራቹ ቃል ምስጢር ተሸክሞ ገብርኤል ተላከ ያረጋጋት ደግሞ እርጋታን ተሞልታ ነገሩን መርምራ የመልአኩን ብስራት ሰማችሁ በተራ ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የመልአኩ ይደሰታል እንጂ መንፈሴ በአምላኬ በምስጋና ሳድግ ተንበርክኬ ሐሳቤ ለቅጽበት መቼ ያስባል ለኔ የመውደድ ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ። ካንቺ የሚወለደው ነው ክቡር የተመሰገነ በሰማይ በምድር ምስጢሩ ኃያል ነው ይረቃል ይሰፋል ከአንቺ በቀር ሌላ ማን ይሸከመዋል? ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የመልአኩ ድምፅ ተሰማ። እጹብ ነው ድንቅ ነው አንቺን የፈጠረ አንቺን በመውለዱ ሰውን አከበረ። ዓለም ይባረካል በማኅፀንሽ ፍሬ ክብርሽን አልዘልቀው ዘዝረ ሰላም ለኪ እያለ ተሰማ ተሰማ የመልአኩ ድምፅ ተሰማ። ሰላም ለኪ አንልም ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የመልአኩ